በመስዋዕትነት የጸናው ድልድይ ጸሐፊ ሌተናል ጄኔራል ዘውዱ በላይ፣ ተራኪ ሻለቃ አርጋው ለገሰ። በመስዋዕትነት የጸናው ድልድይ። የሰሜን እዝ የጀግንነት ተጋድሎ ክፍል 16 እነሆ ተጀመረ። የሻለቃው አዛዥ የትግርኛ ተናጋሪ የት እንደዋለ ባይታወቅም ወደ ጦር ሰፈር የመጣው ከምሽቱ 4 ሰዓት አካባቢ ነው። አዛዡ ሲመጣ ግን 7 ሽጉጦችን ይዞ ነበር የመጣው። እነዚህ ሽጉጦች ለአባላቶቻቸው አከፋፈለ። ይህንን ሲያደርግ ሻለቃዋ በንቃት ተከታተለው ነበር። የሻለቃዋ ዝግጅት ያስፈራው የትግርኛ ተናጋሪ የሆነው የሻለቃዋ ዋና አዛዥ ምን ሆናችሁ ዛሬ? ወታደር ልብስ የለበሳችሁት ለምንድን ነው? ለምን አትተኙም? ምን ሆናችሁ ነው? እያለ የጥያቄ ናዳ አወረደ። እንዲተኙና ሰላም እንደሆነ ነግሮ ሊያዘናጋቸው ቢሞክርም የሚሰማው አላገኘም። እስከ 4 ሰዓት ከ30 ድረስ የተኛ የሻለቃው አባልም አልነበረም። በታንካቸው ውስጥ የነበሩ የታንክ ምድብተኞቻችን ሻለቃ አዛዡ ለምን አትተኙም እያለ ያስጠነቅቅና ያስፈራራ ነበር። ነገር ግን ማንም የሰማው ሰው የለም። ከምድብተኛ ውጭ የነበሩ የሻለቃው አባላትም ድግሱን ስለተረዱት ጥንቃቄያቸውንም ላለማሳወቅ የተለያዩ ዘዴዎችን እየተጠቀሙ እየተደበቁ ክትትላቸውን አጠናክረው ቀጥለዋል። ጥቅምት 24 2013 ዓ.ም ማታ ሻለቃዋ ትክክል ነበረች። የህወሓት ታጣቂ ኃይሎች ሻለቃዋ ላይ ጥቃት ለመጀመር ዝግጅታቸውን አጠናቀዋል። እንደሚጠባበቁትም ጀምሮ የምትለዋን ትእዛዝ ብቻ ነበር። ሆኖም ግን አስፈሪና ጥንቃቄ የተሞላበት የሻለቃዋ ዝግጅት የተዘጋጁበትን እቅድ አዛባባቸው። ምክንያቱም የህወሓትን ታጣቂ ኃይል እየመራ ወደ ጦር ሰፈሩ የሚያስገባቸው የሻለቃው አዛዥ የትግርኛ ተናጋሪ የሆነው ሌተናል ኮሎኔል ጸጋዬ ነበረ። ከላይ እንደተጠቀሰው በሻለቃዋ የነቃ ዝግጅት ተደናግጦ ከግቢ ተመልሶ ሊወጣ አልቻለም። ከምሽቱ 5 ሰዓት ከ20 ሆኗል። ምንም እንኳን የማዘናጊያና የማስፈራሪያ ንግግሮች ከሻለቃው አዛዥ ቢሰነዝርም የሻለቃዋን አባላት ከዝግጅታቸውና ክትትላቸው ዝንፍ ሊያደርጋቸው አልቻለም። ይህ በእንዲህ እንዳለ የአራተኛ ሜካናይዝድ ክፍለ ጦር አባል 10 አለቃ ሲሳይ የሻለቃዋ አባል ለሆነው 10 አለቃ ዲንቃ ስልክ ደወለ። ይህ ስልክ ጥሪ አስደንጋጭ ነበረ። የህወሓት ታጣቂ ኃይል በክፍለ ጦሩ ላይ ተኩስ እንደጀመረ ነገራቸው። ሁሉም አባላት በክፍለ ጦሩ ላይ ተኩስ እንደተከፈተ እንዲያውቁ ተደረገ። ሁሉም ነገር ግልጽ ሆነ። ሰዓቱም እየሄደ ነው። የትግርኛ ተናጋሪ የሆነው የሻለቃው አዛዥ ከግቢ እንደምንም ብሎ ጠፍቶ ሄዷል። ምክንያቱም የህወሓትን ልዩ ኃይልና ሚሊሻ እየመራ ወደ ጦር ሰፈር የሚያስገባው እሱ ነበረ። የሻለቃዋ አዛዥ የነበረው ወጥቶ ሄዶ የታጣቂ ኃይሉን እየመራ ሲመጣ ሻለቃዋ ተኩስ ጀመረች። ተኩሱ የተጀመረው ከሌሊቱ 8 ሰዓት ከ45 ላይ ነው። የዚህ ሻለቃ ጀግንነት፣ ሚስጥር ጠባቂነቷ፣ ጥንቃቄዋ፣ ዝግጅቷ፣ የማስተባበር ችሎታዋ፣ እርስ በርስ መግባባቷና መተሳሰሯ እንዲሁም ታዛዥነቷ ናቸው። 3ቱም ሻምበሎች፣ የስታፍ አባላት እንዲሁም እያንዳንዱ አባል በየተመደበበት ቦታ ሆኖ የህወሓት ታጣቂ ኃይል መዋጋቱን ተያዘው። ተኩሱ በሚጀምርበት ሰዓት የህወሓት ታጣቂ ኃይል ቁጥር ከ1000 በላይ ነው። የታጠቀው የጦር መሳሪያ የነፍስ ወከፍና የቡድን መሳሪያ ነው። የህወሓት ታጣቂ ኃይል የተሰጠው ዋና ተልዕኮ የሻለቃዋን የሌላ ብሔር ተወላጆች በመደምሰስና በመጨፍጨፍ ሻለቃዋ የታጠቀችውን ከባድ መሳሪያ መቀማት ነው። በመሆኑም ታንክ የሚያወጡ ሹፌሮችን ሁሉ ይዞ ነው የመጣው። በሻለቃዋ በኩል የነበረው የሰው ኃይል 75 ሰው ብቻ ሲሆን በመሳሪያ ደግሞ የእግረኛ መትረየስ፣ በታንክ ላይ የተጠመደ ድሽቃ፣ የታንክ መድፍና የነፍስ ወከፍ ክላሽ መሳሪያዎች ናቸው። ውጊያው የነበረው ከ1000ና ከዚያ በላይ በሆነ በታጠቀ የህወሓት ታጣቂ ኃይልና በ75 የሻለቃው አባላት መካከል ነው። የህወሓት ታጣቂ ያሰለፈውን ኃይል በማረባረብ ማጥቃቱን አጠናክሮ ቀጠለ። ሻለቃዋን በልህና በወኔ ተፋለመች። የህወሓት ታጣቂ ሻለቃዋን መደምሰስና ትጥቋን መውሰድ ይቅርና መጠጋትም አልተቻለውም። በመሆኑም የሞቱትና የቆሰሉ ታጣቂዎችን እያንጠባጠበ ለመመለስ ተገደደ። በመጀመሪያው ቀን ማለትም በ24 2013 ዓ.ም ሌሊት በተካሄደ ውጊያ በሻለቃዋ በኩል አንድም የተሰዋም ሆነ የቆሰለ አባል አልነበረም። የህወሓት ታጣቂ ኃይል በውጊያ ዓላማውን ማሳካት እንደማይቻለው ሲረዳው በነጋታው ጥቅምት 25 2013 ዓ.ም የሀገር ሽማግሌዎች ነን የሚሉ ሰዎችን አደራጅቶ ላከ። መልእክታቸውም የሞቱብንና የቆሰሉብንን አባላቶቻችን እንድናነሳ ፍቀዱልን የሚል ነበር። ሻለቃውም ኢትዮጵያዊ ጨዋነት በተላበሰ ምላሽ ሙትና የቆሰሉባቸውን የህወሓት ታጣቂ አባላትን እንዲያነሱ ፈቀደች። በዚህ መሰረት የህወሓት ታጣቂ 3 የቀይ መስቀል አምቡላንሶችን በመጠቀም ቀኑን ሙሉ የሞቱበትን አባላቱንና የቆሰሉበትን ሲለቅም ሲያጓጉዝና ሲቀብር ከመዋል በቀር አንዳችም የማጥቃት እርምጃ
አልወሰደም። በአንጻሩ ሻለቃዋ የጎዳደሉ ትጥቆችን ሲያሟላ ሲጠናክር ዋለ። ከብርጌድ ከክፍለ ጦርና ከሌሎች ክፍሎች ጋር የሚደረጉ ግንኙነቶች ተቋርጠዋል። በጥቅምት 26 2013 ዓ.ም የህወሓት ታጣቂ ያደረገው እንቅስቃሴ አልነበረም። የጥቅምት 27 2013 ዓ.ም ግን ለሁለተኛ ጊዜ አካባቢውን ሽማግሌዎች ደብዳቤ አስይዞ ላከ። የመልእክቱ ጭብጥ የትግራይ ህዝብና መንግስት ከእናንተ የሚፈልገው ታጠቃችሁትን ጦር መሳሪያ ነው። በመሆኑም በሰላም እንድታስረክቡ፣ ካልሆነ ግን ከባድ መስዋዕትነት ትከፍላላችሁ። በሰላም ካስረክባችሁ ግን ምንም አትሆንም። ወታደራዊ ልብሳችሁን አውልቃችሁ ከገላ ወረዳ ህዝብ ጋር ተቀላቀሉ የሚል ነበር። ኢትዮጵያዊነትና ወታደራዊ ጨዋነት የተሞላባት የሻለቃዋ መልስም ትጥቁ የኢትዮጵያ ህዝብ ንብረት ነው፣ የምናስረክባችሁ ምንም ትጥቅ የለም፣ በሰላም ከጦር ሰፈራችን ራቁልን የሚል ነበር። በሽማግሌዎቹና በሻለቃዋ መካከል የነበረው የሽምግልና ውይይት ግን ከመኮንኖቹ ውጪ የነበሩት አባላት እንዲያውቁት አልተደረገም ነበር። ይህም የሆነው አላስፈላጊ ልዩነቶች በሻለቃ ውስጥ እንዲፈጠር ያደርጋል ተብሎ ስለታመነ ነው። ይህም ውሳኔ በሳልነት የተሞላበት የአመራርነት ውጤት ነው። የህወሓት ታጣቂ ተጨማሪ ኃይል እያመጣ ዙሪያውን ከበባ እያደረገ ነው። ቀናት በሄዱ ቁጥር የምግብና የውሃ ጉዳይ ለሻለቃዋ ሌላው ፈታኝ ችግር ሆኗል። የህወሓት ታጣቂም ይህንኑ ስለሚያውቅ ሊጠቀምበት እንደፈለገ ለሻለቃው ግልጽ ነበር። ችግሩን መፍታት ወቅታዊ ጉዳይ ነው። ከአሁን በፊት ረሽን የሚመጣው ዳቦ ተጋግሮ በየቀኑ ነበር። በመሆኑም ጥቅምት 24 2013 ዓ.ም የመጣው ረሽን የዚያኑ ዕለት ጥቅም ላይ ውሏል። ያለው አማራጭ ለተለያዩ ተግባራት ተብሎ እንደ ድርቆሽ ተሰብስቦ የነበረ የዳቦ ድርቆሽን መመገብ ነበር። እሱን ተመገበው ዋሉ። መጨረሻ ጨውና ስኳር ደባልቆ በመበጥበጥ መጠጣት ነው። እሱም የሚቻለው ነው፣ ምክንያቱም የነበረው ውሃ አልቋል። ለዚህም አንድ ውሳኔ ወሰኑ። ካሉበት ቢያንስ 3 ኪሎ ሜትር ርቀት ላይ ውሃ ስላለ ሄዱ ቀድቶ ማምጣት። በእርግጥ ይህንን የውሃ ነጥብ የህወሓት ታጣቂ ከቦታል። ነገር ግን ሌላ ምርጫ የለም። ስለዚህ በመጀመሪያው ቀን ከህወሓት ታጣቂ ኃይል የማረኳት አንድ አይሱዚ ጭነት ተሽከርካሪ ነበረችና በዚህች መኪና ከመሃላቸው አሽከርካሪ መድበው ጀሪካን ጭነው በተኩስ ሽፋን እየሰጡ ውሃ ቀድተው ማምጣት እንዳለባቸው ወሰኑ። ባሰቡት ምልክም አደረጉት። በዚህ ሁኔታ ውስጥ ሆነው መቆየት እንደማይችሉ አውቀዋል። ሁኔታውን እያነበቡ መወሰን የክፍሉ ጥንካሬ ነበር። ምግብ የለም፣ ውሃ የለም። በዚያ ላይ የህወሓት ታጣቂ ኃይል እየጨመረና እየከበባቸው ነው። የህወሓት ታጣቂ ኃይል በቀናት ብዛት ሻለቃዋ ትዳከማለች ብሎ አስበዋል። የክፍሉ አባላት የህወሓት ታጣቂ ግዙፍ ኃይል በማምጣት ሊደመስሰን ይችላል ብለው አስበዋል። ልክም ናቸው።